እንግዲህ ቤተሰብ ትላንትና ሀይሚ እንዳያችሁት ከቤት ለመውጣትና ከብሩኬ ጋር ላለመኖር ወስናለች። ሀይሚ በእሷና በብሩኬ መሀል ያለውን ግንኙነት ረግመዋለች፣ እስከ መርገም ድረስ ደርሳለች። ይህንን ውሳኔ ልትወስን የቻለችበት ምክንያት እንደምታውቁት ብሩኬ በማወቅም ባለማወቅም በሚሰራቸው ስህተቶች ምክንያት ነው ሀይሚ ለእንደዚህ አይነት ውሳኔ የበቃችው። ካሁን በፊት እዩን አስረግዟል ተብሏል። እንደገና እሱንም ቻለች፣ እንደምንም ብላ ለማለፍ ሞከረች። ከብሩኬ ጋር ያላትን ነገር በሙሉ ሰላማዊና ጥሩ የሆነ ህይወት ለመምራት ጥረት እያደረገች ባለችበት ሁኔታ ውስጥ አብሳላት የምትባል ሴት የብሩኬ ጥሩነት ገዝቶኛል በማለት ወደ ቤት አስሬ እየተመላለሰች የሀይሚን ሰላም እየነሳች ነበረ። የመጀመሪያ ስህተቱን ከዛ መማር ነበረበት። በሱና በሀይሚ መሀል የሆነውን ነገር ሁሉ አይተናል። እሱም ከዛ መማር ነበረበት። ቤተሰቦቻቸው ሁሉ በመሃላቸው ገብተው ታረቁ ተብለው አንታረቅም አሻፈረኝ እስከ ማለት እንደደረሱ ያውቃል። ይሄ የሆነው በእዩ ምክንያት ነው። ከዚህ ተረድቶ ሌሎቹን ነገሮች መጠንቀቅ ነበረበት ባይኔ። አብሳላት የብሩኬን ጥሩነት እንዴት እንዳየችው ባላቅም ብሩኬ እሷን እንደሚወዳትና እንደሚያፈቅራት ነው የተረዳችው። ለዛም ነው እሷ ፍቅር የያዛት። አብሳላትና ብሩኬ ሲገናኙ ምን ያህል ደስታ ምን ብቻ እኔ አላቅም። የሆነ ሁለቱም ፍክት ብለው ነው በቃ ምን ልበላችሁ፣ ልክ ፍቅረኛሞች እንደሚገናኙት አለ አይደለ? ልክ እንደዛ ነው ቀረቤታቸው ሲታዩ ራሱ ማለት ነው። ምክንያቱም የአብሳላት ፈገግታ ምን ያህል ለብሩኬ ያላትን አመለካከት ነው የሚያሳየው። እኔ ካሁን በፊት ነግሬያችሁ ነበረ፣ የአብሳላት ነገር አላማረኝም፣ ይሄ ፈገግታ አላማረኝም፣ ይሄ ደስታ አላማረኝም ብዬ ተናግሬ ነበረ እና የፈራሁት ነገር አልቀረም፣ ደረሰ እንዳያችሁት ማለት ነው። ስለዚህ አብሳላት ብሩኬን እንደምታፈቅረው ግልጽ ነበር፣ ሳይታለም የተፈታ ነገር ስለሆነ ማለት ነው። ምክንያቱም ልጅቷ ከምታደርጋቸው ድርጊቶች ማወቅ ይቻላል፣ ማየትም ይቻላል። ከዛ አንጻር ነው። ይህንን ነገር ደግሞ ብሩኬ ሀይሚን ሰላም እንደሚነሳት ማወቅና መረዳት ነበረበት። ምክንያቱም ሀይሚ ብሩኬ የኔና የኔ ብቻ ነው ብላ ነው የምታስበው። ምክንያቱም ሀይሚ ብሩኬን ከማንም ጋር መጋራት አትፈልግም፣ እንደምታውቁት ማለት ነው። በጣም ነው የምትወደው ሲበዛ ማለት ነው። ለእንደዚህ አይነት መዋደድና ለእንደዚህ አይነት መፋቀር የደረሱት ሀይሚና ብሩክም ቢሆኑ መጀመሪያ ላይ ሲጠነሰስ ጥንስሱ መተሳሰብ፣ መደጋገፍ የሚባለው ነገር ስለነበረ ነበር። በዛ ምክንያት ነው ለዚህ ፍቅር የደረሱት። ለማንኛውም ሰው መተሳሰቡን፣ መደጋገፉን፣ የዋህነትን ብቻ ብዙ ነገሮችን ለሀይሚ የሚያሳያትን ነገር ለአብሳላትም እያሳያት ስለሚገኝ ነው። ለዛም ነው ልጅቷ በብሩኬ ፍቅር የወደቀችው። ምክንያቱም ብሩኬ የሚያደርጋቸውን ነገሮች በሙሉ በየዋህነት ሲያደርግ ነበረ ከአብሳላት ጋር እና አሁንም ምንም አይነት ጥፋት እንዳልሰራና ምንም ነገር እንዳላደረገ ነው የሚሰማው ብሩኬ ማለት ነው። ምክንያቱም እኔ አብሳላትን ያልኳት ነገር የለም ነው የሚለው እሱ እንደምታውቁት እንዳያችሁት። ስለዚህ ብሩኬም ራሱን መፈተሽ አለበት፣ ራሱን መጠየቅ አለበት በቃ ካሁን በኋላ። ምክንያቱም ምንድነው ስህተቴ፣ ምኑ ጋ ነው ስህተቴ፣ ምኑ ጋ ነው ጥሩ ነገር አድርጌ እንደ ስህተት የታየብኝ የሚለውን ነገር ራሱን መጠየቅ አለበት ብዬ አምናለሁ። ሀይሚ እንደምታውቁት በብሩኬ ተስፋ አትቆርጥም፣ በብሩኬ የሚጨክል ልብ የላትም። ግን እንደዚህ ያደረገችው ብሩኬ እንዲማርና ከስህተቶቹ እያንዳንዱ ስህተቶቹን እንዲመረምር ከስህተቶቹ እንዲማር ለዛም ብላ ነው ከቤት የወጣችው። ለዛ ነው እንጂ ብሩኬን ሳትፈልግ ቀርታ ከብሩኬ ጋር ላለመኖር ብላ እንዳልሆነ ግልጽ ነው። ይሄን ሁላችንም እናውቃለን። ስለዚህ ሀይሚ ያደረገችው ነገር ልክ ነው በቃ ብሩኬን ለማስተማር ያህል ሊሆን ይችላል። ገባችሁ ቤተሰብ? እና ብሩኬም በዚህ በአጭር ጊዜ ውስጥ ከራሱ ጋር አውርቶ ነገሮቹን መፍትሄ ይሰጣል ብዬ አምናለሁ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንደኔና እንደ ብሩኬ አይነት ህይወት ፈተና የበዛበት ህይወት አይስጣችሁ ብዬ እመኝላችኋለሁ። እንግዲህ ቤተሰብ አንዳንድ ጊዜ እውነት ራሱ ያለ ቦታው ውሸት ይሆናል። ይህን ታውቃላችሁ አይደለ? እና ብሩኬ ያደረገው ነገር ለአብሳላት የዋህነቱን ያሳየው ሀይሚ እንደተናገረችው ማለት ነው። የዋህነቱን ማሳየቱ ልክ አይደለም ማለት አንችልም፣ ግን መጠንቀቅ አለበት ማለት በቃ መጠንቀቅ አለበት ባይነኝ ነኝ። ለማንኛውም ሰው እንደዚህ ከልብ የሆነ የዋህነቱን በደንብ ካሳየ በኋላ ከዙሪያው አይጠፉም እነዛ ሰዎች። ምክንያቱም የሱን ጥሩነት
የሱ ጥሩነት በደንብ ስለሚስባቸው የሱም ማንነት በደንብ አድርጎ ስለሚስባቸው እነሱ አይቀሩም ከስሩ። ስለዚህ ይህንን ነገር አንተ እንደ ስህተት ሳይሆን በቃ እንደ ማስተካከያ በልና ብታየው ጥሩ ነው። እንደ ማስተካከያ አይተ ያደረግከውን ነገር በሙሉ ለአብሳላት ያሳየውን ቀረቤታ በሙሉ መርምረው እና ምኑ ጋር ማስተካከል እንዳለብህ ራስህን ጠይቅ። ወደ መፍትሄው ብትመጣ የተሻለ ይሆናል። የዛኔ ሀይሚም ወደ አንተ የማትመጣበት ምክንያት አይኖርም። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።